ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው ድጋፋችሁን ለዚህ ቻናል እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ነገ እሁድ ከሚደረጉ ተጠባቂ የእንግሊዝ ጨዋታዎች መካከል የለንደን ደርቢ በኤሚሬትስ አርሴናል ቼልሲን የሚያስተናግድበት ጨዋታ በፕሪሚየር ሊጉ ትልቅ ትኩረት የተሰጠው የሁለቱ ቡድኖች የእርስ በርስ ግንኙነት ነው። የዚህ ሳምንት ፊክቸር ሁለቱም ቡድኖች ያገናኛል። በዚህ ጨዋታ ዙሪያ ሰፋ ያለ የሁለቱም ቡድኖችን በጋራ አድርገን ይዘንላችሁ እንመጣለን። ከዛ ቀደም ብለን ግን በወቅታዊ ብቃት በቡድኑ እንቅስቃሴ ውስጥ ተጽዕኖ ዝቅ ብሎ እንደ ወትሮ አልሆን ያለው የማርቲን ኦዲጋርድን ወቅታዊ ሁኔታ ከምን መነሻ ነው? ይሄ ጉዳይ በየጊዜው ተጫዋቹ ብቃቱ ከፍ ሳይል ራሱን ሳያሻሽል በቡድኑ ውጤት ላይ ግን የሱ መውረድ ትልቅ ተጽዕኖ እየፈጠረ ከሳምንት ሳምንት በፕሪሚየር ሊጉ በተለይ የተጫዋቹ አገልግሎትና ለቡድኑ ውጤታማነት የሚያደርገው አስተዋጽኦ ያለፉትን ሁለት የውድድር ዓመት የነበረውን ኦዲጋርድ አልመስል ብለዋል። ምንም እንኳን ለሁለት ወራትና ከዛ በላይ በጉዳት ረዘም ያለ ጊዜ ቆይቶ ቢመለስም ይሄ ተጫዋች ለመጨረሻ ጊዜ ከጉዳት ተመልሶ ጨዋታ ያደረገው ከዚሁ የነገው ተጋጣሚ ቼልሲ ጋር ነበር። ከዛም በኋላ እንግዲህ የሁለቱ ቡድኖች የሁለተኛ ዙር ጨዋታ እስከሚደረግበት ድረስ እስከ ነገው ጨዋታ ማለት የኦዲጋርድ ልዩነት ፈጣሪነት አሁንም ጎልቶ ሊወጣ አልቻለም። ይሄን ሁሉ ፊክቸር ተጫዋቹ በመሃል ባደረገበት ወቅት ለምንድን ነው የአምናውን የካቻምናውን ኦዲጋርድን መመልከት ያልቻልነው? የተለያዩ ግምቶች ይነሳሉ። ለምሳሌ የአርሴናል በዚህም ወቅት ከመሪው ሊቨርፑል በ15 ነጥብ ዝቅ ብሎ በሁለተኛ ደረጃ ላይ መቀመጡ አንደኛ ምክንያት ተደርጎ የሚጠቀሰው የዚህ ተጫዋች ብቃት መውረድ ነው። የተለያዩ ምክንያቶች፣ የተጫዋቾች ጉዳት፣ ቀይ ካርድ፣ በርካታ ምክንያቶች ቢጠቀሱም ከሚጠቀሱ ትላልቅ ምክንያቶች መካከል የኦዲጋርድ የወትሮ ልዩነት ፈጣሪነት አለመኖር ከቡድኑ ጋር ከሚነሱ ጠቋሚ ጉዳዮች መካከል አንዱ ይሄ ነው። እነዚህን ጉዳዮች ደግሞ ከሚያረጋግጡልን በየጊዜው የሚወጡ የተጫዋቹ ብቃት መውረድ ወይም የተጫዋቹ አስተዋጽኦ ከጊዜ ወደ ጊዜ ማነስ በመነሻነት የሚነገሩ የተለያዩ ወሳኝ ጉዳዮች አሉ። ለምሳሌ የማርቲን ኦዲጋርድ በአርሴናል ቤት ምርጡን የውድድር ዓመት በሁሉም ረገድ የተሳካለትን ቆይታ አደረገ የሚባለው በ2022-2023 የውድድር ዓመት ነው። የተጫዋቹን ልዩነት ፈጣሪነት በእጅጉ ከፍ ብሎ ያየንበት የውድድር ዓመትና ጥንካሬው ተስተዋለበት ነው። የተጠናቀቀው የውድድር ዓመት ደግሞ ተጫዋቹ በቀጥታ ግብ ላይ የሚያደርገው ተሳትፎ ከወትሮ ሳይቀንስ፣ ነገር ግን ብስለቱ፣ ኳሊቲው፣ የሚያደርጋቸው ፓሶች ደግሞ ከ2022-2023 የውድድር ዓመት ከፍ ብለው በፔኔትሬሽን ፉትቦል ፋይናል ሰርድ ላይ አስደናቂ የክሬቲቪቲ አቅሙን ሲያሳይ ነበር። ነገር ግን የሁለቱ ያለፉት የውድድር ዓመታት አቅም በተወሰነ መልኩ እንኳን በዘንድሮ የውድድር ዓመት የዚህ ተጫዋች ተጽዕኖ ጎልቶ መውጣት አልቻለም። እንደ ምክንያት የኦዲጋርድ አለመጉላት መጀመሪያ የሚጠቀሰው እንግዲህ ተጫዋቹ በኖርዌይ ብሔራዊ ቡድን እየተጫወተ በኦስትሪያው ክሪስቶፈር ቦልጋርነር የደረሰበት የቁርጭምጭሚት ጉዳት ከሁለት ወራት በላይ ከሜዳ አርቆት ነበር። ከተመለሰ በኋላ ተጫዋቹ የቀድሞ አይነት ወጥ የሆነ ብቃቱን መድገም አልቻለም። ነገር ግን ይሄ የኦዲጋርድ መውረድ የተስተዋለው ከተጫዋቹ ጉዳትም ቀደም ብሎ እንደነበር አንዳንድ የሚወጡ ጥቆማዎች አያይዘው ያነሳሉ። በተወሰነ መልኩ የተጫዋቹን ያለፉት ጊዜያት የተለየ የልዩነት ፈጣሪ ተጫዋች መሆኑን ለምሳሌ በተጠናቀቀው የውድድር ዓመት ክፍት ከሆነ እንቅስቃሴ 88 እድሎችን የፈጠረ ብቸኛ ተጫዋች ነው። ሁለተኛ ደረጃ ከሚቀመጠው ተጫዋች እንኳን በ13 እድሎች ከፍ ብሎ አንደኛ ደረጃ ላይ መቀመጥ ይችላል። በትንሹ የኦዲጋርድ ትልቁ ኳሊቲ። አርሴናል በዘንድሮ የውድድር ዓመት ግን እንደ ቡድን ኦዲጋርድ ብቻ መንስኤ ሊሆን አይችልም። ነገር ግን እንደ ቡድን በየጨዋታው ክፍት ከሆነ እንቅስቃሴ እድሎችን ክሬት ለማድረግ አንዳንድ
በመጀመሪያ ዙር በነበሩ የአርሴናል ጨዋታዎች ውስጥ እስከ 396 ደቂቃዎች እንኳን ቡድኑ አንድ ክፍት ከሆነ እንቅስቃሴ ግብ ሳያስቆጥር የዘለቀበትም ወቅት ነበር። በተለይ አርሴናል ወደ ሴት ፒስ በአንድ ወቅት ከጃንዋሪ በፊት በነበሩ ጨዋታዎች ላይ የሴት ፒስ ቡድን መስሎ ከቆሙ ኳሶች በርካታ ግቦችን ያስቆጥራል። ክፍት ከሆነ እንቅስቃሴ ደግሞ በአማካይ የቡድኑ ሬት መውረድ ጀመረ። ይሄ በራሱ የአጨዋወት መንገዱ እዚህ ተጫዋች ላይ የፈጠረው የራሱ የሆነ ተጽዕኖ አለው። ምንም እንኳን በእንደነዚህ አይነት ምክንያቶች የሚወጠር ቴክኒካል ተጫዋች ስለሆነ እንደነዚህ አይነት ጉዳዮች እንግዲህ ተጫዋቹን የዚህን ያክል ተጽዕኖ ውስጥ ይከታሉ ተብሎ ባይታሰብም ቡድኑ በአጠቃላይ መጫወት የሚፈልገው ጌም ፕላን በአንዴ መቀየሩ ተጫዋቹ ላይ ተጽዕኖ ፈጥሯል። ነገር ግን አንዳንድ ጉዳዮችን ከታዘባችሁ አርሴናል ለመጨረሻ ጊዜ ሴት ፒስ ካስቆጠረ ወደ 2 ወራት ከዛም በላይ አልፎታል። 11 ጨዋታ ሆኖታል የቆመ ኳስ ካስቆጠረ። ዲሴምበር 23 ነበር ለመጨረሻ ጊዜ አርሴናል ከቆመ ኳስ ግብ ማስቆጠር የቻለው። ነገር ግን ከዛን ጊዜ በኋላ ቡድኑ ባስቆጠራቸው እያንዳንዱ ግቦች ላይ እንኳን ብንመለከት በሁሉም ውድድር የዚህ ተጫዋች ተጽዕኖ ከፍ ያለ አይደለም። ለምሳሌ ባለፈው የመጀመሪያ ዙር ፒኤስቪ ጨዋታ 2 ግብ አስቆጥሮ 1 ግብ የሆነ ኳስ አመቻችቶ ማቀበሉ የተጫዋቹ መነቃቃት በእጅጉ ሲነሳ ነበር። ነገር ግን በቀጣይ ያለፈው ሳምንት የመጨረሻ የፕሪሚየር ሊግ ጨዋታ ከማንቸስተር ዩናይትድ ጋር 1-1 ሲለያዩ ኦዲጋርድ በድጋሚ በጨዋታው ከፍ ያለ ተጽዕኖ መፍጠር ሳይችል ቀርቶ የወጣበት ጨዋታ ነውና ከፍ ዝቅ በሚል ብቃት እንዲሁም በዘንድሮ የውድድር ዓመት መመዘኛ ደግሞ ካየን የተጫዋቹ ልዩነት ፈጣሪነት የዛን ያክል ከፍ ሳይል እየታየ በተለይ ደግሞ በዚህ ወቅት የሚካኤል አርቴታ አርሴናል ከተጫዋቹ በእጅጉ የተለየውን ኳሊቲ ወይም የቀድሞውን ኦዲጋርድ በሚፈልግበት ወቅት ተጫዋቹን አሁን ፈልጎ የማግኘት ግዴታ ውስጥ ገብቷል ቡድኑ። ለምሳሌ የኦዲጋርድን 2 ያለፉትን የውድድር ዓመት የብቃት ከፍታ በቁጥሮች እንኳን ብንመለከት በ2 ተከታታይ የውድድር ዓመት በቀጥታ 40 ግቦች ላይ ተሳታፊ መሆን ችሏል። በ2023 2024 2022 2023 ላይ 23 ግብ 17 አሲስት በማድረግ የተሻለ የውድድር ዓመት ተከታታይ ማሳለፍ ችሏል። ይሄ የውድድር ዓመት ደግሞ በብስለት በተጫዋቾች ግዢ በቡድኑ ሂደት ላይ የተለየ ኳሊቲ ካምበሉ ሲጠበቅ ባለፉት የውድድር ዓመታት ሲያሳይ የነበረውን ብቃት እንኳን በግማሽ መድገም አልቻለም። ለምሳሌ የተለያዩ ቁጥራዊ መረጃዎች ይወጣሉ። አንዳንዶቹ ደግሞ በአስደናቂ ሁኔታ ይህንን እንደ እግር ኳስ ተመልካች ያላስተዋል ነው ጉዳይ። ነገር ግን በዘገባዎች ውስጥ ያገኘነው አንድ አስገራሚ ጉዳይ አለ። አርሴናል እንደ ቡድን ቅጣት ምት ወደ ግብ ከቀየረ በፕሪሚየር ሊጉ ይሄ 4ኛ ውድድር ዓመት ነው። በ2021 ነው አርሴናል ለመጨረሻ ጊዜ ቅጣት ምት ማስቆጠር የቻለው። ይሄ በአርሴናል ቤት እንግዲህ በ21-22 የውድድር ዓመት ለመጨረሻ ጊዜ ቡድኑ ቅጣት ምት ካስቆጠረ የዚህን ያክል የውድድር ዓመት ከፈጀ ኦዲጋርድ ከሚታወቅበት ወይም ከተጫዋቹ ከሚጠበቀው ኳሊቲ መካከል አንዱ እንደነዚህ አይነት እድሎችን ወደ ግብ መቀየር ነው። እነዚህም ጉዳዮች በአርሴናል ቤት እየቀነሱ ማምጣታቸው በተለይ ደግሞ ቡድኑ በአጠቃላይ የሚከተልበት ሲስተም በተለይ የዘንድሮ የውድድር ዓመት ከፔናልቲ ቦክስ ውጪ አክረው መጥተው እድል ለመፍጠር ቡድኑ እየጣረ አይደለም። አሁን በአርሴናል ቤት ከሚታዩ ትላልቅ ክፍተቶች መካከል የሹት ሬንጅ እና ሹት አኩሬሲ የቡድኑ የዛን ያክል ተመጣጣኝ አይደለም። ቤስት ሹተር የነበረው ሳካ ነው። ቤስት ክሬቲቭ ሳካ። ሁሉም ጥራት ያላቸው ወደ ግብ የሚቀርቡ እድሎች ክሬት የሚደረጉት በቡካዮ ሳካ በኩል ነው። ሹተርም በቡድን ውስጥ ይሄ ተጫዋች ነው። ነገር ግን ከሳካ መጎዳት በኋላ ከፔናልቲ ቦክስ ውጪ አክሮ በመምታት ግብ ማስቆጠር የቻለው ብቸኛ ተጫዋች የነበረው ኢታን ንዋኔሪ ነው። በአንዳንድ ጨዋታዎች ደግሞ የነ ቶማስ ፓርቴ በተናጥል የሚነሳ ነገር ግን በተደጋጋሚ የማይሞከር የአርሴናል እንቅስቃሴ ሆኖ በዘንድሮ የውድድር ዓመት እየተመለከትን ነው። ለምሳሌ የተጫዋቹ ትላልቅ እድሎች ምን ያክል ከጨዋታ ጨዋታ ከፍ እንዳለ በተጠናቀቀው የውድድር ዓመት ካለፈው ደግሞ ከ2022-23 እንዲሁም በዘንድሮ የውድድር ዓመት እንዴት እንደወረደ አንዳንድ ቁጥራዊ መረጃዎችን ስንመለከት ለምሳሌ በሙከራ በኩል
በ2022 23 የውድድር ዓመት ኦዲጋርድ 2.66 ወደ 3 የተጠጉ ሙከራዎችን በአማካይ በ90 ደቂቃ ያደርጋል። በተጠናቀቀው የውድድር ዓመት የሙከራው መጠን በአማካይ አንሶ ነገር ግን ሙከራ የመቀየር አቅሙ ከፍ ባለበት የውድድር ዓመት ለምሳሌ ተጫዋቹ 2.24 ሙከራ ያደርጋል በተጠናቀቀው የውድድር ዓመት ከ2 ዓመት በፊት ከነበረው በተወሰነ መልኩ ወርዶ የዘንድሮ የውድድር ዓመት ግን ኦዲጋርድ በአማካይ 2 ሙከራ እንኳን አይሞላም 1.81 በነገራችን ላይ በ2.66 እና በ2.24 በእነዚህ ነጥብ ቤቶች መካከል ያለው የሙከራ መጠን ወደ ስኬል ተቀይሮ ተጫዋቹ የሚያደርገው አንድ ትልቅ ሙከራ ተጫዋቹ በየጨዋታው የሚያደርገው በተጠናቀቀው የውድድር ዓመት አንድ ስቴፕ ወርዷል ካለፈው ማለት ነው እና ይሄ በበጎ የሚነሳ አሁን 2 ሙከራ እንኳን ላይሞላ ይችላል በአንድ ጨዋታ እንዲሁም በ2022 23 ከቦክስ የሚያደርጋቸው ሙከራዎች 1.35 ነው ከአንድ ሙከራ በላይ በቦክስ ውስጥ ሙከራ ያደርጋል ከአንድ ሙከራ በላይ ይሄ 0.35 ወደ ሙከራ ስንቀይር 6 ሙከራ ማለት ነው ስለዚህ በአማካይ ሲወጣ ደግሞ ወደ 0.35 1.35 ሙከራዎችን ከፔናልቲ ቦክስ ውስጥ ማድረግ ይችላል 2023 24 ደግሞ ግራፉ በድጋሚ ወርዶ 1.10 ሙከራ ያደርጋል በዘንድሮ የውድድር ዓመት ግን ከቦክስ ውስጥ አንድም ሙከራ ላይ ያደርግ ይችላል 0.93 ሆኗል የተጫዋቹ የሙከራ አቅም ከፔናልቲ ቦክስ ውስጥ እነዚህ ጉዳዮችን ደግሞ ወደ ኤክስጂ በመቀየር የተጫዋቹን ሬት በተለያዩ መገምገሚያዎች ስንመለከት በኤክስጂ 2022 23 ተጫዋቹ በአማካይ 0.31 ኤክስጂዎችን ክሬት ያደርጋል በተጠናቀቀው የውድድር ዓመት ግራፉ ወርዶ ደግሞ 0.22 ዘንድሮ 0.2 ብቻ በአማካይ ተጫዋቹ አንድ ግብ ለማስቆጠር የሚፈጅበት ደቂቃ ደግሞ የኦዲጋርድን የዘንድሮ የውድድር ዓመት ብቃት መውረድ ወይም በአርሴናል የቡድን እንቅስቃሴ ውስጥ ተጽዕኖ እንዳለፉት 2 የውድድር ዓመት አለመሆኑን በግልጽ የሚያሳይ ነው ለምሳሌ በ2022 23 አንድ ግብ ለማስቆጠር በፕሪሚየር ሊጉ 209 ደቂቃ ነው የሚፈጅበት 209 ደቂቃ ነጥብ 53 ሰከንዶችን ነበር የሚፈጅበት ነገር ግን በተጠናቀቀው የውድድር ዓመት ለአንድ ግብ 387.25 ደቂቃዎች ነው የሚፈጅበት ከ209.53 ደቂቃ ወደ 387 ደቂቃ ከፍ ብሎ ተጫዋቹ ግብ የሚያስቆጥርበት ደቂቃ እየበዛ መጣ ይሄ ማለት ተጫዋቹ ሜዳ ላይ የሚቆይባቸው ደቂቃዎች ከፍ ያሉ ነው ግብ አያስቆጥርም እንዳለፈው 2 ዓመት አምና ጭምር እነዚህ ጉዳዮች እየተደጋገሙ መጥቶ በዘንድሮ የውድድር ዓመት እንኳን የተጠናቀቀው የውድድር ዓመትና የ2022 23ቱ በድምራቸው እንኳን ሊደርሱት አልቻሉ 821 ደቂቃ ነው የሚፈጅበት ለአንድ ግብ በፕሪሚየር ሊጉ 821 ደቂቃ ይሄ ደግሞ በተጫዋቹ ብቃት ላይ ትልቅ ጥያቄ አስነስቶ ባለፉት ጊዜያት ሲወቀስበት የነበረው ዋነኛ ምክንያት ይሄ ነው 821 ደቂቃ ማለት በአማካይ ወደ 8.6 ጨዋታዎችን ተጫዋቹ ግብ ሳያስቆጥር ሊወጣ ይችላል ፕሮባቢሊቲ በአጠቃላይ ደግሞ ወደ 9 ጨዋታ በአማካይ አንድ ግብ ለማስቆጠር ማርቲን ኦዲጋርድ ይፈጅበታል ማለት ነው ይሄ እንግዲህ በተጫዋቹ ብቃት ላይ የተፈጠረውን ተጽዕኖ በግልጽ የሚያሳይ ነው እዚህ ላይ ደግሞ ሾት ኮንቨርዥን ሬቱ ግብን የማስቆጠር ሬቱ በ2022 23 16.13 ነው አንድ አስገራሚ የኦፕታ ስታቲክስን ስመለከት በፕሪሚየር ሊጉ ሁነኛ ግብ አስቆጣሪ አጥቂዎች ከኤርሊ ሃላንድ እና ከመሐመድ ሳላ ውጪ የሚገኙ እነ ካለን ዊልሰንን ጨምሮ የኒውካስል ከኦዲጋርድ በሾት ኮንቨርዥን ሬት የሚበልጡት በተወሰነ ወደ 17.8 ነበር ይሄ አማካይ ሆኖ 16.13 ሾት ኮንቨርዥን ሬት ነበረው በ2022 23 ነገር ግን በየተጠናቀቀው የውድድር ዓመት ተጫዋቹ ወረድ ብሎ ደግሞ 10.39 ነው በዘንድሮ የውድድር ዓመት እንደ ፉል ባክ ሆኗል ሾት ኮንቨርዥን ሬቱ 6.06 አንዳንድ ፉል ባኮች ደግሞ በፕሪሚየር ሊጉ
ግብ የሆኑ ኳሶችን አመቻችቶ በማቀበል የሾት ኮንቨርዥን ሬታቸውን በኤክስጂ አሲስት ከፍ ያደርጉትና ጥራት ያላቸውን እድሎች በመፍጠር ደግሞ የሚያደርጉትን አስተዋጽኦ ጠንክሮ ከፍ ሲል እንደነዚህ አይነት ጉዳዮች ይሸፈናሉ። አሁን የኦዲጋርድ በሌሎች እንቅስቃሴዎች ውስጥ እንኳን ተጽዕኖ ከፍ አለ ማለት እንደነዚህ አይነት ጉዳዮች ጎልተው እንዲወጡ ምክንያት ሆነዋል። ትልቁ ጉዳይ እንግዲህ ቢግ ቻንስ ኮንቨርዥን ሬት ነው። ኦዲጋርድ የተገኙ አጋጣሚዎችን የማስቆጠር አቅሙ አንደኛ ቴክኒካሊ ግሩም የግብ የማስቆጠር አቅም እንዳለው በተደጋጋሚ አይተናል። በተለይ በአርሴናል ቤት ተጫዋች የሚያስቆጥራቸው ግቦች እንዴት የተዋቡ እንደሆኑና ቴክኒካሊ ደግሞ ከቦክስ ውስጥ በእርጋታ የሚያስቆጥራቸው ግቦች ይታወቃሉ በተደጋጋሚ እና በግሩም ሁኔታ የአጨራረስ ኳሊቲ ሁሌም የሚጠቀስ ነው። ነገር ግን አሁን ይሄ በቢግ ቻንስ ኮንቨርዥን ሬቱ የተጫዋቹ ምን ያክል እንደወረደ የምንመለከተው በ2022-23 55.56 ነበር። የተገኙ ትላልቅ እድሎች ወደ ግብ የመቀየር አቅሙ በጣም ከፍ ያለ። በተጠናቀቀው የውድድር ዓመት የዛን ያክል ወረደ ባይባልም 50.51 ሆነ። በዘንድሮ የውድድር ዓመት ግን ከግማሽ በላይ ነገር ግን በእጅጉ ግራፍ ወርዶ 33.30 ሆኖ ነው የተቀመጠው። ይሄ ደግሞ አርሴናል የሚፈጥራቸውን እድሎች እንኳን የማስቆጠር አቅሙ ተጫዋቹ ምን ያክል ዝቅተኛ እንደሆነ በዘንድሮ የውድድር ዓመት እየተመለከትን ነውና እንደነዚህ አይነት ስታቶች የሚነግረን የተጫዋቹ በራስ መተማመን እንኳን እንደ ወትሮ እንዳልሆነ በቡድኑ ውጤት ላይ ከሚፈጠሩ ተጽዕኖች መካከል አንዱ የዚህ ተጫዋች አስተዋጽኦ ከጊዜ ወደ ጊዜ በወረደ ቁጥር በእንቅስቃሴ ተጽዕኖ እየወረደ ይመጣል። አሁን አንዳንድ የግል ግምቶች አሉ። አሁን ለምሳሌ እኔ በግሌ የማስበው ሁለቱ ቡካዮ ሳካና ኦዲጋርድ መካከል ያለው መግባባት ፍጹም የተለየ ነው። በሊጉ አንዱ ለአንዱ እንኳን የተሳካ በአማካይ ፓስ በጨዋታ የሚያደርጉት ከየትኛውም ተጫዋች በላይ ከፍተኛ ነበር። በተጠናቀቀው የውድድር ዓመት ወደ 39 ኳሶችን በአማካይ በየጨዋታው በተሳካ ሁኔታ ሁለቱ አንዱ ለአንዱ ፓስ ማድረግ ይችላል። በዘንድሮ የውድድር ዓመት ግን በርካታ ጨዋታዎችን በጋራ ተጣምሮ መጫወት አልቻሉም። ለምሳሌ በመጀመሪያ ዙር የኦዲጋርድ ረዘም ያለ ጉዳት፣ በሁለተኛ ዙር ደግሞ የቡካዮ ሳካ ጉዳት። ስለዚህ በአለፉት ሁለት የውድድር ዓመት ሻርፕ ሆኖ ተዋህዶ ብስለትን ጨምሮ በዘንድሮ የውድድር ዓመት የቀረበው ስብስብ ውስጥ የሁለቱ ጥምረት መጉደል ወይም እንደ ወትሮ በጋራ አንድ ላይ አለመጫወት በዚህም ተጫዋች ላይ እንዲሁም በቡድኑ ውጤት ላይ ተጽዕኖ የፈጠረ ይመስለኛል በግሌ። ምክንያቱም ሁለቱም ያላነሰ በርካታ ጨዋታ ለቡድናቸው በዘንድሮ የውድድር ዓመት ሳያገለግሉ ነው የቆዩት። አንድ የተለየ ቁጥራዊ መረጃ የተመለከትኩት ማርቲን ኦዲጋርድ በዘንድሮ የውድድር ዓመት ቅድም እንደጠቀስኩላችሁ ኮንቨርዥን ሬቱ ሾት ኮንቨርዥን ሬቱ የተጫዋቹ 6.06 መሆኑ አንድ የተለየ ስታት በሊጉ አማካኝነት ወጥቶ ነበር። በአርሴናል ቤት ግብን ያስቆጠሩ በዘንድሮ የውድድር ዓመት በፕሪሚየር ሊግ 15 ተጫዋቾች ናቸው። ከ15ቱም ተጫዋች ሾት ኮንቨርዥን ሬቱ የወረደ ብቸኛ ተጫዋች እሱ 16ኛ ላይ ነው የተቀመጠው። ይሄ አሁን በጣም ትልቅ ትኩረት የተሰጠው ጉዳይ ነው። እነዚህ ሁሉ ተጫዋቾች ግብ አስቆጥረው የሾት ኮንቨርዥን ሬታቸው አንድ ግብም ካስቆጠረው ተጫዋች እንኳን ሾት ኮንቨርዥን ሬቱ የዚህ ተጫዋች በዚህ ደረጃ አንሷልና ይሄ ምናልባት ለማርቲን ኦዲጋርድ ጥሩ የውድድር ዓመት እንዳልሆነ የሚያሳይ በበቂ ሁኔታ የሚያሳይ ቁጥራዊ መረጃ ይመስለኛል። ሌላኛው ጉዳይ እንግዲህ በተናጥል ይህን ነገር ከሚያብራሩበት ምክንያት መካከል ይሄ ተጫዋች ካለፈው የ2022 2023 ኦዲጋርዱ በላይ በተጋጣሚ የመጫወቻ ቦክስ ውስጥ በርካታ ሙከራ ኳሶችን መንካት ችሏል። ነገር ግን መንካት የቻላቸውን ኳሶች እንኳን ወደ እድል ወደ ሙከራነት ለመቀየር በአማካይ እግሮቹ ላይ የሚያቆያቸው የኳስ መጠን ካለፈው ጊዜ በበለጠ ከፍተኛ ሰከንዶች ኳሶችን እግሮቹ ውስጥ ያቆያል። ይሄ ደግሞ የተጫዋቹን ጥረትና አስተዋጽኦ በእጅጉ እንደቀነሰ እንደ ምክንያት ያነሳሉ። ለምሳሌ ኦዲጋርድ በ2023 2024 የውድድር ዓመት 77 ሙከራ አድርጓል።
23 ኢላማቸውን የጠበቁ ሙከራዎችን አድርጓል። ከነዚህ ውስጥ 8ቱን ማስቆጠር ችሏል። ይሄ ማለት ተጫዋቹ ክፍት ከሆነ እንቅስቃሴ ያስቆጠራቸው ግቦች ነው። በ2022 2023 93 ሙከራ አድርጓል። 33ቱ ኢላማቸውን የጠበቁ ናቸው። 15 ግቦችን አስቆጥሯል። 10 ኤክስፔክትድ ጎል ክሬት ማድረግ ችሏል። ነገር ግን በዘንድሮ የውድድር ዓመት በርካታ ኳሶችን በተጋጣሚ ቦክስ ኤሪያ መንካት ችሎ 33 ሙከራን ማድረግ የቻለው ከአለፈው ከ2022ቱ 93 አምና 77 ዘንድሮ 33 ከነዚህ 33 ሙከራዎች ውስጥ 12ቱ ናቸው ኢላማቸውን የጠበቁ። ከ12ቱ ሁለቱ ተቆጥሯል። 3.64 ኤክስፔክትድ ጎል ነበር። ነገር ግን ማስቆጠር የቻለው ሁለት ብቻ ነው። ይሄ ምናልባት በተጫዋቹ ተጽዕኖ ላይ ምን ያክል አርሴናል ቡድኑ ራሱ የዚህ ተጫዋችን ተጽዕኖ እስካሁን ድረስ በደንብ አለማግኘቱ በዘንድሮ የውድድር ዓመት የራሱ የሆነ ተጽዕኖ ይኖራል። ግን አንድ ጉዳይ በግሌ ስመለከት ያለፈው ሳምንት አርሴናል ከፒኤስቪ አይንድሆቨን ጋር በሜዳው 2-2 በተለያየበት የመልስ ጨዋታ የአሌክሳንደር ዚንቼንኮ ግብ ከኤሪያ ውጪ የተቆጠረች ናት። እንዲህ አይነት ግብ ደግሞ ኢታን ንዋኔሪ ጂሮና ላይ ማስቆጠር ችሏል። በሌሎች ጨዋታዎችም ፓርቴም ነገር ግን ይሄ ፖዚሽን በአጠቃላይ 100% እንዲህ አይነት ሙከራዎችን እንዲያደርግ ፍጹም ነፃነት የሚያገኘው ይሄ የአርሴናል አምበል ነው። ነገር ግን እነዚህ ጉዳዮች ደግሞ በዚህ ተጫዋች አማካኝነት ሲደረጉ ሲሞከሩ ደግሞ አላስተዋልም። ይሄ ራሱ ተጫዋቹ በአጫወቱ ይሁን ወይም በተለያየ ምክንያት ይሁን ባይታወቅም ግን እንደነዚህ አይነት አጋጣሚዎች የማግኘት አቅሙ ሰፊው ሊኦዲጋርድ ነው ከቆየበት ደቂቃ አንፃር። ነገር ግን አጋጣሚውን የሚጠቀሙ ተጫዋቾች ግን በቀላሉ በአርሴናል ቤት ከቦክስ ውጪ አስደናቂ ግቦችን እያስቆጠሩ ነው። ምናልባት እንደነዚህ አይነት ጉዳዮች ተጫዋቹ ለመተግበር እንኳን በራስ መተማመኑ የወረደ ይመስላል። ይሄ ከሱ ቴክኒክ፣ ከሱ አቅም፣ ከሱ ተጽዕኖ ስንመለከት እንዲህ አይነት ኳስ በየሳምንቱ ማስቆጠር የሚችልበት እድል አለው። ነገር ግን በተጋጣሚ የመጫወቻ ቦክስ አካባቢ በርካታ ተቾችን ካደረጉ የክሬቲቪቲ አማካዮች መካከል አንደኛ ነው። ነገር ግን ከነዛ ደግሞ በቀጥተኛ ክፍት በሆኑ እንቅስቃሴዎች ትላልቅ እድሎችንና ግብ የሆኑ ኳሶችን አመቻችቶ በማቀበል ደግሞ ዝቅተኛው ተጫዋች እሱ ነው። ቢያንስ ሌላው ጉዳይ እንተውና በዘንድሮ የውድድር ዓመት ያለፉትን 8-7 ጨዋታ ወረደ የሚባለው ፓልመር ተከታታይ ጨዋታ ግብ ሳያስቆጥር አሲስት ሳያደርግ እንደዚህ የተተቸ ግን ተጫዋቹ በዚህም ወቅት 3ኛ ደረጃ ላይ ነው የተቀመጠው ቀደም ብሎ ባደረጋቸው አስደናቂ እንቅስቃሴዎች ማለት ነው። እና ኦዲጋርድ ምን ያክል በዘንድሮ የውድድር ዓመት ከጊዜ ወደ ጊዜ የተጫዋቹ ተጽዕኖ ከፍ ይላል ተብሎ ሲጠበቅ እየወረደ እንደመጣ ነው የሚያሳየን። በአጠቃላይ የአምናውንና የካቻምናውን እንተውና የአምናና የዘንድሮውን ኦዲጋርድ በደንብ ለመለየት አንድ በቂ የሆነ መረጃ ተመልክቼ ነበር። አምና ኦዲጋርድ 0.29 በአማካይ ግብ የሆኑ ኳሶችን አመቻችቶ ያቀብላል። ዘንድሮ 0.16 በኤክስጂ እንኳን ኤክስጂ አሲስቱን እንኳን አምና ብንመለከት 0.32 አሲስት ካደረገው ኳስ ወይም ለማድረግ ከተቃረበበት እንቅስቃሴ እንኳን ብዙ ልዩነት የለው። ዘንድሮ ግን 0.27 ትላልቅ እድሎችን በመፍጠር አሲስትን በውስጡ አካቶ ትላልቅ እድሎችን በመፍጠር በአማካይ አምና 2.96 ወደ 3 የቀረቡ ይሄ ማለት ከሶስቱ ኳሶች አንዱ አሲስት የመሆን እድሉ ሰፊ ነው ማለት ነው። ዘንድሮ ግን 2.15 ወደ 3 ሳይሆን ወደ 2 ነው። ይሄ እንዲያው ብናጠጋጋው የሚጠጋው ክፍት ከሆኑ እንቅስቃሴዎች አምናና ዘንድሮ ምን ያክል የአርሴናል የሚካኤል አርቴታ ታክቲክ እዚህ ተጫዋች ላይ ተጽዕኖ እንደፈጠረ የምንመለከተው አምና ክፍት ከሆነ እንቅስቃሴ የተጫዋች 2.76 እድሎችን መፍጠር ይችላል። ዘንድሮ ግን 1.81 ነው ክፍት ከሆነ እንቅስቃሴ በአማካይ እድል መፍጠር ቢችለውና ወደ ተጋጣሚ የመጫወቻ ቦክስ ውስጥ ክሮስን ጨምሮ የተሳካ ፓስ በማድረግ በዘንድሮ አምና 7.55 ያደርጋል። ዘንድሮ ከአምና በበለጠ 8.28 ያደርጋል። ነገር ግን በተሳካ ሁኔታ ማይጠናቀቀው የኦዲጋርድ ክፍተት ብቻ ሳይሆን ቡድኑ በአጠቃላይ ያለበት ክፍተት አለ። የፊት መስመር
አጥቂ ማጣት የሚፈጥረው የራሱ የሆነ ክፍተት አለ። ነገር ግን የኦዲጋርድ ኳሊቲ ሲጎልበት ደግሞ ጥራት ያላቸውን እድሎች ወደ ግብ የመቀየር አቅም ከጊዜ ወደ ጊዜ ሬንጁ በአርሴናል ቤት እንዲወርድ ምክንያት ሆኗል። የተሳኩ ፎርዋርድ ፓሶችን በማድረግ አምና 17.20 የተሳኩ ፎርዋርድ ፓሶችን ያደርጋል። ዘንድሮ ከአምናው በተሻለ ሁኔታ 18.11 የተሳኩ ፎርዋርድ ፓሶችን እያደረገ ነገር ግን ቡድኑ እነዚህን ፎርዋርድ ፓሶችን ወደ ግብ የመቀየር አቅሙ ደግሞ በተወሰነ መልኩ ከአምናው ወርዷል። ይሄ የፊት መስመር ኳሊቲ ማነስ ማጣት እንደ ምክንያት ነው። ቅድም እንደነገርኳችሁ ደግሞ የሳካ አለመኖር የራሱ የሆነ ተጽዕኖ በዚህ ተጫዋች አስተዋጽኦ ላይ ቀንሷል። ትላልቅ እድሎችን በመፍጠር በዘንድሮም በአምናው የውድድር ዓመት እኩል ነው 0.49 አምናም ዘንድሮም ተመሳሳይ ነው። ነገር ግን ሁለተኛ ሰው በመሆን ሰከንዳሪ ቻንስ ክሬት በመሆን በጨዋታ ተጽዕኖ በመፍጠር በግማሽ ነው የኦዲጋርድ ተጽዕኖ በአርሴናል ቤት የወረደው። 2.13 የነበረው በተጠናቀቀው የውድድር ዓመት ዘንድሮ 1.11 ሆኗል። ይሄ ትልቁ የተጫዋቹ ኳሊቲ ፕሮግሬሲቭ ፓስ ላይ ለቡድን አጋሮቹ ፋይናል ሰርድ የሚያቀብላቸው ኳሶች ሁለተኛ የእንቅስቃሴው አካል በመሆን አርሴናል ለሚያስቆጠራቸው ግቦች ምን ያክል ጥራት ያላቸውን ኳሶች እንደሚያሻገር እናውቃለን። ይሄ ኳሊቲው መውረዱ ነው አሁን እዚህ ጋር ይሄ ሂደት የሚያሳይ። ፕሮግሬሲቭ ፓሱ በተለይ ደግሞ በእጅጉ ወርዷል። አምና 5.66 በ90 ደቂቃ የሚያደርገው ተጫዋች በዘንድሮ የውድድር ዓመት 4.12 ሆኗል። እንዲሁም ስሩ ፓሶችን አምና በተደጋጋሚ በማድረግ አርሴናል እንዲያው የኦዲጋርድ ስሩ ፓስን ወደ ግብ ባለመቀየር ደካማ ነው ተብሎ ሲታማም ነበር። አምና በጨዋታ 1.65 ያደርጋል። ዘንድሮ ግን 0.75 ነው ስሩ ፓስ ማድረግ የቻለው። በአጠቃላይ ተጫዋቹ በዚህ ደረጃ በአርሴናል እንቅስቃሴ ውስጥ ተጽዕኖ በወረደበት በራስ መተማመኑ እንግዲህ ጥያቄ ውስጥ በገባበት ወቅት ሁለቱ ተጫዋቾች አሁን እኔ የሁለቱ አብሮ በጋራ ለመጫወት በራሱ ተጫዋቹ ላይ የፈጠረው የራሱ የሆነ ተጽዕኖ አለው። ምክንያቱም ሳካ ጥሩ ቦታ ጥሩ ፖዚሽን ይዞ የተሳካ የኦዲጋርድን ፓስ በመቀበል እንኳን በኳሊቲ ከፊት መስመር ተጫዋቾች ይሻላል። ለምሳሌ ከማርቲን ኦዲጋርድ እና ማርቲኔሊ መካከል በዘንድሮ የውድድር ዓመት የተደረገውን ፓስ ሲኩዌንስ ብትመለከቱ በታይሚንግ ክፍተት 56 የተበላሹ እንቅስቃሴዎች አሉ በኦዲጋርድ እና ማርቲኔሊ መሃል። ከ56ቱ ደግሞ 46 በመቶ የያዘው ከሳካ ጉዳት በኋላ ሚካኤል አርቴታ ማርቲኔሊን በቀኝ ክንፍ ባጫወተበት ወቅት ነው። ይሄ የመግባባት ቴክኒካል የመላመድ የኳሊቲ ጥረት ማለት። ይሄ ማለት ደግሞ ኦዲጋርድ ውስጥ ሳይሆን የማርቲኔሊ የኳስ እውቀት ችግር እንዳለው ነው የሚያሳየን እንዲህ አይነት ጉዳዮች። ነገር ግን ሁለቱ ተጫዋቾች በጋራ ሆኖ በፕሪሚየር ሊግ አርሴናል ባደረገው 10 ጨዋታ 6ቱን አሸንፏል፣ በ4ቱ አቻ ወጥቷል። ምንም አይነት ሽንፈት አላስተናገደም። ሁለቱ በሌሉበት ወይም አንዱ ተጫዋች ከሁለት አንዱ ኦዲጋርድ ወይም ሳካ በጎደለበት ጨዋታ 18 አድርጎ 9 አሸንፏል፣ 6 አቻ ወጥቷል። ነገር ግን 3 ተሸንፏል። ጎል የማስቆጠር አቅማቸው ሁለቱ ቡድን ተጫዋቾች ሜዳ ውስጥ ሲኖሩ አርሴናል እንደ ቡድን በአማካይ 2.20 ግብ ማስቆጠር ይችላል። ሳካም ኦዲጋርድም ሜዳ ውስጥ ሲኖሩ ከሁለት አንዱ ግን ሲጎድል አርሴናል እንደ ቡድን የሚያስቆጥረው 1.66። ይሄ ደግሞ በደንብ የሁለቱን ተጽዕኖ በግልጽ የሚያሳየን ነው። በአማካይ እንኳን ቡድኑ የሚያገኘው ነጥብ ከጨዋታ 2.21 ነው ሁለቱ በጋራ ሲሰለፉ። ነገር ግን ከሁለት አንዱ ጎሎ ቡድኑ ባደረገባቸው ጨዋታዎች ደግሞ 1.83 ነጥብ ነው የሚያሳካው። ስለዚህ የሁለቱ ተጫዋቾች በጋራ ተጣምሮ ሜዳ ውስጥ ከቡድኑ ጋር በህብረት እንዳምነው ወጥ የሆነ ጤንነትና ብቃት ይዞ እንዳይዘልቅ አንደኛ ሁለቱም በተለያየ ጊዜ ጠንካራ ጉዳት ማስተናገዳቸው፣ ኦዲጋርድ እንግዲህ የቁርጭምጭሚት ጉዳት ነው፣ ሳካ በሃርምስትሪንግ ጉዳት ጠንካራውን ፌዝ 3 ግሩፕ 3 የሚባለው ሃርምስትሪንግ ሰርጀሪ ደረጃ ያደረሰው። ስለዚህ ሳካ እንደምታውቁ 3 ወር ሞልቶታል ከሜዳ ርቆ
በቀጣይ ሳምንት ከኳስ ጋር ትሬኒንግ እንደሚጀምር በትናንት ምሽቱ ጋዜጣዊ መግለጫ አርቴታ ጥቆማ ሲያስቀምጥ ነበር። ኦዲጋርድ ከሁለት ወር በላይ በአማካይ ቡድኑ የሁለቱን ተጫዋቾች አገልግሎት ብንደምር እንኳን ወደ 5 ወር አካባቢ አንዱ ጎሎ አንዱ ሳይኖር አንደኛው ጎሎ አንደኛው ያለ ተጫውቷል ማለት ነው። ይሄ በቡድኑ ውጤት ላይ የፈጠረው ተጽዕኖና በተለይ ደግሞ የሚካኤል አርቴታ የአሰልጣኝነት ኳሊቲ የተገመገመበት ወቅት ነው። ምክንያቱም አርሴናል እንደ ቡድን ትረስ ዘ ፕሮሰስን በከፍተኛ ኢንቨስትመንት ቡድኑን አቀናጅተው አዋቅረው እዚህ ደረጃ ካበቁ በኋላ በፕሮሰስ ውስጥ ግን ይሄ ተጫዋቾች ላይ ጥገኛ የመሆን ባህል ቡድኑ ላይ እየተስተዋለ መጣ። ይሄ ደግሞ የቡድኑን ክፍተትና ችግር እያጎላው ሲመጣ ጉዳት በድጋሚ ሌላ ክፍተት ሆኖ በፕሪሚየር ሊጉ እንዲንሸራተት ምክንያት ከሆኑ ትላልቅ ጉዳዮች መካከል እነዚህ ይጠቀሳሉና በኦዲጋርድ ተጽዕኖ የአርሴናል ውጤት አሳሳቢ ደረጃ ውስጥ ገብቷል። የሱ ተጽዕኖ ደግሞ ጎልቶ እንዲታይ የሌላው ተጫዋች ውጤታማ መሆን በእጅጉ ያስፈልግ ነበር። ሌሎቹም አማራጮች በጉዳት ምክንያት ራቁ። በአጠቃላይ የነዚህ ሁላ ድምር ውጤት ነው። እዚህ ላይ እንግዲህ ቡድኑ አንዳንድ ጨዋታዎችን በጎዶሎ ያጠናቅቃል። አንዳንድ ጨዋታዎችን ደግሞ አላስፈላጊ ቀይ ካርዶችን ይመለከታል። እዚህ ላይ ደግሞ ጉዳት ይጨመራል። ለምሳሌ የሃቨርት ጉዳት ቢያንስ ችግሮችን መቀነስ የሚችል ጀርመናዊ ነው። ምንም እንኳን በደጋፊውና በክለቡ ዙሪያ ባሉ ሰዎች ብዙም ባይወደድም ለሚካኤል አርቴታ ግን የመጀመሪያ አሁንም ድረስ ተመራጭ የፊት መስመር ተጫዋች ነው። ይህም ተጫዋች እዚህ ላይ ሲጎዳ ጄሱስ ሲጨመር አማራጩ ማጥሮ የዚህን ተጫዋች ቶፕ ኳሊቲ ጥራት ያላቸውን እድሎችን ተቀብሎ እንኳን የማስቆጠር አቅም የ17 ዓመቱ የአካዳሚ ውጤት ላይ ኢታን ንዋኔሪ በአማካይ ስፍራ ስለ አጥቂ ቦታ ምንም አገልግሎት የማያውቀው ሚካኤል ሜሪኖ እንዲሁም የ30 ዓመቱና የተጋጣሚ ተጫዋቾች ማርኪንግ ትኩረት የሆነው ሊያንድሮ ትሮሳርድ ላይ ወደቀ። ስለዚህ የተጫዋቾቹን ጉዳት ተጽዕኖ አለው። ወጥ የሆነ አገልግሎት አለማግኘትም ተጽዕኖ አለው። ይሄም ተጫዋች እንግዲህ በራሱ ተጽዕኖ የነዛ መጉደልን ሞልቶ ከፍ ብሎ መታየት አልቻለም። እነዚህ ሁላ ድምር ውጤቶች ዛሬ ላይ አርሴናል በ55 ነጥብ ሁለተኛ ከመሪው ሊቨርፑል 70 ነጥብ ከያዘው ሊቨርፑል በ15 ነጥብ ልዩነት ሁለተኛ ላይ እንዲቀመጥ ካስገደዱ ምክንያቶች መካከል አንዱ ይሄ ነው። እንግዲህ በነገው ደግሞ በእሁዱ ጨዋታ ዙሪያ ቅድመ ጨዋታ ግምገማ ደግሞ በሁለቱ ቡድኖች ግንኙነቶች መሃል ስለ ኦዲጋርድም ኮል ፓልመርም ሁለቱም ምርጥ የሊጉ ክሬቲቪቲ ተጫዋቾች ወቅታዊ ብቃታቸው አሳማኝ አይደለም፣ ወይም ከነሱ የሚጠበቀውን ከዚህ ቀደም የምናውቃቸው አይነት ተጫዋቾች አይደሉም። ነገር ግን እንዲህ አይነት ጨዋታ ደግሞ የነሱን ቶፕ ኳሊቲ የሚፈልግ ትልቅ የለንደን ደርቢ ጨዋታ ነው። ያለ ሁለቱ ግን እንዴት ነው አርሴናልም ቼልሲም ተጽዕኗቸው ከፍ ብሎ በዚህ ጨዋታ የተዋበ እግር ኳስ ልንመለከት ምንችለው? በነገው ንጋት ፕሮግራማችን ከካርቦ ካፕ ፍጻሜ ጨዋታ ከሊቨርፑል እና ኒውካስል ጋር ያይዘን ሌስተር ማንቸስተርን ጨምረን የማንቸስተር ሲቲ ብራይተን ውጤት ደግሞ ይዘን በተለያዩ ፕሮግራሞች ወደ እናንተ እንመጣለን። ከዚህ ቀደም ብለን አባለብቻው የአቡበከር ናስርና የብሔራዊ ቡድኑን ምርጫ በተመለከተ ሰፋ ያለ ደቂቃ የሰራው ፕሮግራም አለ። እሱን እያዳመጣችሁ የጆቫኒ ኩዌንዳ ዝውውር ወደ ቼልሲ የተጠናቀቀበት መንገድ እንዲሁም ጁሊያን አልቫሬዝ የሊቨርፑል ተቀዳሚ አጥቂ ስፍራ ኢላማ የሆነበትን ፕሮግራም 3 የተለያዩ ፕሮግራሞች ይህንን ጨምሮ በ4 ፕሮግራም ወደ እናንተ በቅዳሜ ንጋት ፕሮግራማችን መምጣት ችለናል። እየሰማችሁ የእረፍት ጊዜያችሁን ከኛ ጋር እንድታሳልፉ እንዲሁም ይህንን ፕሮግራም ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምትገኙ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝኩኝ የእንግሊዝ ፕሪሚየር ሊግ ዛሬ ከ12 ሰዓት ጀምሮ ነው የሚደረገው። በጊዜ የ9 ተኩል ፊክስቸር የለም። 12 ሰዓት ላይ እንግዲህ ተጠባቂው የማንቸስተር ሲቲ እና ብራይተን ጨዋታ ይደረጋል። እሱን ደግሞ ተመልክተን ቀደም ብለን በጊዜ ለመምጣት እንሞክራለን። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።